በጣም ነው የምታሳዝነው። በቃ በጣም ነው የምታሳዝነው። አስባችሁታል? ብቻችሁ ልትመረመሩ ቀላል በሽታ ነው ብላችሁ ሄዳችሁ ዶክተር አይ የምትኖሪው እኮ ትንሽ ጊዜ ነው ምናምን ስትባሉ በስደት መላችሁ አስቡ። ጋይስ አካውንት አይመታል። የሚያለቅስ ኢሞጂ አትላኩ፣ ሌላ ኢሞጂ ላኩ። ሰማችሁ አላው መሲ ባወራ ለሙኒት ሼር አድርጉላት እስኪ ውዶች። ለሙኒት ሳሪ ከእንቅልፏ ከተነሳች ሳሪንም ሁሉንም ጥሯቸው። እሺ እንዴ እንነጋገርበት ጉዳይ። እንደዚህ አይነት ነገር እኮ እሷ ጋር ተቀምጬ ባወራ ይሻላል ብዬ ነው መሲ። አዎ ማለት ለምን መሰለህ ያው ዶክተሮቹ ያሉትን ድጋሚ ከሰማት ልጅቷ እዛ አልጋ ላይ ሆና በቃ ተስፋ ነው የምትቆርጠው። ባላት እድሜ እንኳን የሆነ በቃ ደህና ነገር ትስማ ብለን ነው። ማርያምን ዶክተሩም እንዳታውቂያለሽ ዛሬ እና በጣም በቃ በጣም ቀርቦኝ ነበርና በጣም ሲረዳት ነበረ ማርያምን እና መድኃኒቱን እንኳን ማለት ነው ከ10 በላይ ያስረዳን ሳሪ ከመሲ ከዛ ስትወስድ የነበረ መድኃኒት በፊት የተገዛላት ማለት ነው። እንዴት ነው ያንን መድኃኒት የምትወስድ ኢቭን ማለት ነው ሌላ ነርሶቹን እንኳን ጠርቶ ማለት ነው ይሄ መድኃኒት እንደዚህ ነው መውሰድ ያለባት ከዚህ ካለፈ በጣም አምሮዋ ማለት ነው በጣም በቃ ሹዝ እንደሚያደርግ ነው የነገረን። መድኃኒቱ ወይ ባውን እንትን አለው በቀን ውስጥ ማለት ነው አለች በጣም ትንንሽ ናትና 3 ፍሬ ከግማሽ ነው የምትወስደው። 3 ፍሬ ከግማሽ ካልወሰደች በጣም ከባድ እንደሚሆንባት ነው ዶክተሩ ተናገረ ማለት ነው። በፊት ስትወስድ ነበረ ያንን መድኃኒት ደግሞ ጭራሽ ነው መተው አትችልም። ተሳስታ ሰዓቱን እንኳን ካለፈች ህይወቷ እንዳለፈ ቁጠሩ አለ። በቃ ምንም ጊዜ የሚሰጠው ነገር አይደለም ማለት ሁሉንም መረጃ ሰጥቶኛል። ኢቭን ዊሻ ሙኒትን ደውይላት እስኪ ማሬ ጁዬንም ሁሉንም ጥሯቸዋል እንዴ ሁሉንም መረጃ ሰጥቶናል። ኢቭን አለ በቃ የመቆየት ቻንሷ ዛሬ ነገ ልል አልችልም አለ። በቃ በቶሎ መታከም አለባት። ደግሞ እዛ ያሉ ማለት ነው 80 ሺህ ብር አላልኩሽም? እዚህ ደግሞ ያሉ ሙሉ ቪዲዮ ሰጥቶኛል። ግን ቪዲዮ ያለማንም መስጠት አልችልም ነው ያለው። ለዶክተር ግን መላክ ትችላለህ አለ። ዶክተር ለሆነ ሰው የምሰጠን ቪዲዮ ሰጥቶኛል። ከልቧ እንዳለ የሆነው ማለት ነው። ልክ አሁን እኔ ፎቶ እንዳለው ማለት ነው ቪዲዮ ነው የሰጠኝ ከነ መረጃ ከነ ሁሉም ነገር ነው የሰጠኝ። ዶክተር ለሆነ ሰው መላክ ትችላለህ አለ። ለምን ለታክሲ ድራይቨር አይደለም አለ፣ ለሌላ ሰው አይደለም አለ። ዶክተር ለሆነ ሰው መላክ ትችላለህ አለ የትም ቦታ። እና እባካችሁ ኢትዮጵያም ሆኖ መሲ በዚህ ነገር ማገዝ የሚችል ሰው እናንተ የምታውቁ ከሆነ ማለት ነው ሙሉ መረጃ አለ፣ በወረቀት አለን፣ በቪዲዮ አለን። እና እባካችሁ በቃ እናድናት ነው የምለው። እመቤቴን እኔ በቃ እናድናት ነው የምለው። ለምን ዶክተሩ እንደሚለው በጣም ነው። ዛሬ ደግሞ 120 ሺህ ብር ነው ያለው ዶክተሩ። ኢቭን እሱ ሲያወራ ማለት ነው እኔ ሪከርድ እያደረግኩ ነበረ፣ ግን እንደማይቻል አውቃለሁ። ብቻ ሪከርድ እያደረግኩ ነበረ ሲያወራ ማለት ነው። በአረብኛ ነው ያወራና ብቻ በጣም በቃ እኔ እንጃ ምን ማለት እንዳለብኝ ራሱ አላውቅም። እንግዲህ ሌላ ህመም ቢሆን በቃ የሆነ ነገር ሆንም ደግሞ በቃ እስከሚጠገን ምናምን ትላለች። ልብ ወዴት ወዴት ይሁን ልብ በጣም በቃ ስታይ ቪዲዮ ላይ በጣም ነው በቃ የሚገርምሽ። በቃ በጣም ረጅም ነውና በቃ የትንሽ በቃ መኖሯ በቃ ነገ ተነገ ወዲያ አይታወቅም አለ። በቃ ዶክተር ምንም የሚታወቅ ነገር አይደለም ማለት ቶሎ ግን መቀየር አለበት አለ። ከአሜሪካ ሊመጣ ይችላል፣ ከቻይና ሊመጣ ይችላል፣ ከየት እንደሚመጣ ግን አናውቅም አለ። ግን ቶሎ ነው መቀየር አለበት አለ። እንዴ እዚህ ሀገር ውስጥ የለም ራሱ የሚቀየረው ማለት ነው። እና እባካችሁ እንድረስላት እና ባይ ነኝ። አንቺ ደግሞ የምትያቸው ነገር ካለ ቢያችሁ። በቀደምም ያው ካየኋት በኋላ ብሬ በጣም ነው ያሳዘነችኝ። እና እስቲ እነ ታሜ ምናምን ይምጡና ምናልባት ይሄ አለ አይደል በሰፖርት ሕክምና ምናምን እንትን የሚባለው እሱን የሚቻል ከሆነ ይሄንንም አማራጮች ሁሉንም ብቻ ይች ልጅ በሁሉም አማራጭ ተደርጎ ይች ልጅ ነገ ሞታ አስክሬኗን ከመላክ በቁም እያለች እንትን እንበል። አንድ ሰው ደግሞ በህይወት እያለ ኖርማል ቀለል ያለ ህመም ነው ብሎ ሆስፒታል ሄዶ አይ አንተ እኮ የምትኖረው ትንሽ ጊዜ ነው እድሜ ማለት የምትሞትበት ጊዜ ቀርቧል ሲባል
እኔ አንጀቴን ነው በቃ በስደት ሁሉም ሰው ስደት ላይ እንደዚህ አይነት ነገር መስማት የለበትም። ማርያምን እኔ አንጀቴን ነው የበላችኝ። አላውቅም እና አሁንም ኤምባሲ ላደረገልን ነገርም እኛም እነሱም እናመሰግናለን። ለምን እነሱም እንዳያዩት ነው አይቷት ነው በቃ እንደዚህ ነው ያየሁት። ኤምባሲ ውስጥ ልጅ የገባሁት ነኝና አየኋት። በቃ በጣም በቃ እንባውን የተናነቃት በቃ እዛው እንባውን የተናነቃት ግን በቃ አለችን። ወዲያው ምናምን ጨራረሰችልን። እንደዚህ አይነት ቦታ ሄዷለች እንጂ ስንመጣ ደግሞ ከጠበቅነዋል ደግሞ ተጨምሮ ቢያንስ ከዛ ቦታ እንደውም ይሄ 40,000 ብር ጨምሮ ነው የተገኘው። ገባሽ? ስለዚህ አሁን እኛ ከቻላቸው አለ ዶክተር በቃ የሚያግዛ ሰው ካለ ቶሎ እንድትታከም የማግዛ ሰው ካለ ምንም ማድረግ አንችልም ያለ ዶክተር በቃ ምንም ማድረግ አንችልም። ግን እኔ ምንድን ነው ያሰብኩት እንደ ሰው ይሄ ብር እዚህ ሀገር እንኳን በጣም ከባድ ነው ለእኛ የሚሆንብን። ግን እኛ የሆነ ነገር በቃ የምንችለው ነገር ሰብስበንላት ነገ ዛሬ ሳንል ቲኬቷን ቆርጣል ወደ ሀገሯ ገብታ ይህን ምክምክን የምትታከምበትን ነገር ሶሉሽን ብንፈጥር ብዬ ነው ማስበው ነኝ። ለምን እዚህ ሀገር ውስጥ ይከብዳል ብዬ ነው ማስበው ዶክተሩ እንደሚያወራ ከሆነ ማለት ነው። እና እኔም በቀደመታ ኮመንታተሮችም እንደ ሀሳብ ዝም ብዬ አንስቸው ለምሳሌ ኢትዮጵያ የሆነ ነገር እንኳን ቢፈጠር ገባ ቤተሰቦቿንም አይታ በቤተሰቦቿ እንትን ተብሎ ይመስለኛል ኢትዮጵያ እስከ 2,500,000 ብር ድረስ ምናምን ሕክምናው ይፈጃል። እኔም የሆነ ዶክተር ወይ ማሬ እንዴት ነሽ? ብሬ ደህና ነሽ? አዊ እንዴት ነሽ? ሰላም ነው እንዴ? አለሁ እግዚአብሔር ይመስገን። መሲ ለምን ሬድ ሴንተሮች እኮ እንዲህ አይነት ነገር ድንገተኛ ነገር ሲመጣ ማስረጃ ሐኪም ቤት የጠየቃት ብር ካለ ሬድ ሴንተሮች በጣም ሰፖርት ያደርጋሉ፣ ያግዛሉ፣ ያሳክማሉ። ይሄንን ነገር እኮ ነው እኔ ስለማላውቀው ብሬም ስለማያውቀው ሙኒትንም ታሜንም ጥሯቸው እስኪ በእናታችሁ። ኪያ እስኪ ታሜን ደውልለት። አላይን እኔ ችግር የለውም ነበር አላይን፣ ግን እሷ ዱባይ ነች አይደል? አላይን አሁን ሬድ ሴንተሮች አሉ። ከዚህ በፊት የሆኑ ልጆችን እንትን ብለዋል። ወደ ስንት ሺህ ብር ተጠይቆ ወዲያውን የተከፈለላቸው ወለ ጊዜ እንደሌላት ራሱ ምናምን ዶክተሮቹ ስለሚጽፉ የፈጠነ አለ እሱ ጊዜ እንደሌለ ዶክተሮቹ ጽፏል እኮ በቃ አሁን እሱ ዱባይ ሬድ ሴንተር አለ አይደለ? ኦኬ አሁን ዱባይ ሬድ ሴንተሮች እንደዚህ ላላ ሐመር ነው በጣም ነው የሚያግዙት። ብሬ ወይስ ሙኒቷ ትምጣና ደግሞ የበለጠ እሱ ኤክስፕሌን እኮ ማሚ እስኪ ደውሉላት። ያኛው ስልክ ኮንትን ብሎብኝ ነው። እኔ ልደውልላት። ደውይላት ታሜ ጋር ደውይላት። ታሜማ በቀደም እየነገርኩት ነበረ ወይዘው ያገኝች መንገድ ላይ ማሬ ኮሜንትሽን አይቼዋለሁ። እሺ ትገቢያለሽ። ቆይ አንዴ ስልኩን እንሸጧለን። እዚህ ጋር ሰው ሊሞት ቀጠሮ በዚህ ቀን ትሞታለህ ተብሎ እየተባለ ስለ ስልክ አታውሪም በእናትሽ። ስልኩን እንሸጧለን ቀስ ብለን ለቆምን ሰዎች ነው ስልኩ የሚጠቅም። እንትን እየተወራ ስለ ሙት እየተወራ እንጥሷ ስለ ስልክ ዋናት መስያ አንድ የመዳም ቅመም ናት። በጣም የምታሳዝነው በእናታችሁ እንደዚህ ቅጥል ብላ በቃ አላቅም። እና ዶክተሮቹ ወዲያውኑ ስትሄድ እዛ ምንድን ያሏት አንቺ እኮ በቃ ማለት ቃሉ ራሱ ይከብዳል እኮ ማርያምን ይመስለኛል። ያንን ከሰማችሁ በኋላ ልጅቷ ሞር በሽታው እንትን አለባት። በቃ ትሞቻለሽ ነው ያሏት። ልብ ነው ልቧ መቀየር አለበት ነው የተባለው። ሙቀቱ አለ፣ ሄንስታፌ ስንት ነገር አላት። እንደውም አሁን ጥሩ ጊዜ ሆነ ነው መሲ ማርያምን። አሁን እንደውም አየሩ ተቀይሮ ነው እንጂ እንደ መጀመሪያ ቢሆን ኖሮ እንዴት ነበር የምትሆን? አሁን አየሩ ስለተቀየረ ነው እንጂ እንደ መጀመሪያ እኮ ኤሲም ከፍተሽ እኮ ያፍንሻል። ባይዘው እንደዚህ እንኳን ድንገት ወጣታችን መኪና ሆነ በጣም ነበር። ወተት አይጠጡም ምን አይሉም። እስቲ ይሄ ትኩስ ሙቅ ነገሩን ትታችሁ እርጎ በራሳችሁ በብራችሁ ላገዝታችሁ። ግን እኔ ደክሞኛል መለፍለፍ መቤቴን እስማ አንዳንዴ ይሰለቻል። አሚን። የሚልካችሁ ለሰው እየኖራችሁ ራሳችሁ የገባ ነገር እንኳን አትበሉ፣ አትጠጡ።
ለሰው ክው እንዳላችሁ ይሄ መጨረሻችን ይሄ ነው። ያው ሙኒቷ ትመጣለች። እሺ ማሬ ደውዬላታለሁ። ያው ማሚ መጣች። ለምን ማሚ ናት የምታውቀው እንደዚህ አይነት ነገሮችን። ሰላም እንዴት ዋላችሁ? ማሚ ወይ እንዴት ነሽ? ተኝተሽ ነው? ዝም ብዬ ጋደም ብዬ ብሬክ ተገኘ ዛሬ። እንዴት ነህ? የኔን ብር ወስዶ ብሬ መልስ እያልኩት ማሚ አይነካከው ደውለሽኝ ነበረ ከሆነ ጋር ደውለሽልኝ መልሼ ስደውል አታነሺም። ስላወቅኩት ነው ከዛ ያላነሳሁት ማርያምን። እኔ ደግሞ አላወቅሽኝም። በቃ ቢዚ ሆና ነው ብዬ ብሬ ወይ ያውልቅ አንተ ድምፁን ቀንሰውና ሚውት አድርገህ ሂድ ልጅቷ ጋር ግባ ውስጥ እኛ ለማሚ ያለውን ነገር እናስረዳታለን። እሺ አንተ ግባ። እሺ ማሚ ይኸውልሽ የሆነች ልጅ ታማ ልቧን ታማ ከዛ ዝም ብላ ልቤን አመመኝ ምናምን ብላ ልትመረመር ስትሄድ ዶክተሩ ያለሽ እድሜ እኮ ትንሽ ነው ማለት ምንም እንትን የለውም ዝም ብለሽ በመድኃኒት ብቻ ቆይ አላት። ኦኬ መፍትሄ የላትም መፍትሄ የለውም አላት አንደኛው ዶክተር ማለት ነው። ከዛ እኔ ብሬኔ ጋር መጣና እኔና ሳሪ ምናል ነው አንደኛ ልቧ የሚቀየረው ከዚህ ሀገር እቃው የለም። የዚህ ሀገር ዶክተሮችም ከሌላ ሀገር እቃ አምጥተው ነው አጠቃላይ እስከ 130,000 ድርሃም ነው የሚያስፈልጋት። በቃ ልቧ ሊቀየር ማለት ነው። ልቧ ቶሎ ካልተቀየረ ግን ያለሽ እድሜ ትንሽ ነው ብሎ ብቻዋን ሄዳ ነው ዶክተሩ ቀጥታ ለራሷ የነገራት። ከዛ እየገባ ነው። ከዛ ብሬ መጣ እኔ ጋ ማለት ነው። ከዛ ብሬ እኔ ጋር እና ሳሪ ጋር ሲመጣ ኤምባሲ ይሄን ያክል ብር ችልሽ ከየትም ማምጣት አትከፍለውም። ህዝቡ የሚያዋጣ ከተባለ እንኳን ልጅቷ እድሜዋ ማለት ይሄ የተባለው ጊዜ ያበቃልሻል የተባለችው ጊዜ ነው የሚቀርበው 100,000 ድራም እስኪሰበሰብ ማለት ነው። ከዛ ኤምባሲ ድጋፍ ወረቀትን አጽፍና ኤምባሲው ሰፖርት አድርጎ ቶሎ ልጅቷ የተሻለ ሕክምና ታገኝ ብለነው ኤምባሲ ሄደ ብሬ ማለት ነው። ኤምባሲ ሲሄድ የድጋፍ ወረቀት ጻፉለት። ከዛ አሁን ሌላ ሆስፒታል ደግሞ ሲሄድ በትንሽ ደቂቃ ውስጥ የምትወጣውን መድኃኒት ሰጧት። መድኃኒቱን እንድትወጥ ማለት ነው ማሚ። ያንን መድኃኒት 3 ከግማሽ እያደረገች ቶሎ በየእንትኑ በየሰዓቱ እንትን ማለት አለባት። አይምሯ እንዳይስት ልቧ ከሳተ ልቧን ሞር እንትን የሚላት ከሆነ አይምሯ እንዳይስት ማለት ነው። ለአይምሯ እንትን የሚላባትን መድኃኒት ነው አሁን ያዘዙላት። ከዛ ይሄንን ህክምና ደግሞ ኢትዮጵያ ውስጥ ደግሞ ብር ያስጠይቆ እንትን ብሎ እዛ ደግሞ ኢትዮጵያ ውስጥ ደግሞ እስከ 2,500,000 ብር ነው የሚያስፈልገው። አሁን ወይ እዚህ ሀገር ይሄ በእርዳታ ምናምን የሚያሳክሙ አሉ አይደለም ማሚ። ይሄ ዝም ብሎ ቀይ መስቀል ድጋፍ አለ። በቃ ምንም ስለሌላት አይዲያ አላት ልጅቷ። እና ይሄንን ነገር እንዴት ነው የሚስተካከልላት? የምታውቂው ሆስፒታሎች ምናምን ነገር ነው? ኦኬ ህጋዊ ናት አይደለ? አሁን ምን ታደርጋለህ መሰለህ ብሬ፣ ሜዲካል ሪፖርት በላቸው። ሜዲካል ሪፖርት እና ኮቴሽን ምን ያህል እንደሚያስፈልጋት ለዚህ ምርመራ ሁለቱን አንድ ላይ አያይዘህ እዛ አካባቢ ያለ ማንኛውም የእርዳታ ድርጅት ሂላል አህመር፣ ጀመያል ኸይርያ እንደዚህ አይነት ቦታዎች መውሰድ። ሬድ ሴንተሮች ናቸው እንዲህ አይነት ነገር። ለምሳሌ ሂላል አህመር የፈጠነ ነው እንትን የሚሉት ሙሉን አይከፍሉም። የሆነ ለምሳሌ አሁን 100,000 ብር ላይ ወይ 70,000 65,000 ሊከፍሉላት ይችላል። ሌላውን ደግሞ ህዝቡ ተረባርቦ ሊያግዛት ይችላል። እሱን እኮ ነው የምለው እኔ። ቢያንስ ሌላው ህዝብ ገባሽ ግማሹን እንኳን ይሄ ሆስፒታሉ ከቻላት ግማሹን ደግሞ ይሄ ህዝብ አይጨክንባትም። 150,000 ይሰጣታል። ኧረ በስመ አብ ያኛ እነዛ ካገዟት ሌላው ኖርማል ነው የሚሆነው። ብሬ ፊቷን አሳያቸው። ልጅቷችን ናት፣ ቪዲዮ ተሰርቶባታል። ይሄ ነው ያለው መንገድ መሲ። ኢላል ሀመር ነው አማራጭ። አሁን ዛሬ ነገ ሳይል ብሬ የፈጠነ ተነስቶ መሄድ አለበት። ሙሉ ግን ዝም ብሎ አይደለማ የሚሄደው። መረጃ የሆስፒታል ሪፖርት፣ ኮቴሽን ውጭ ደግሞ ብሩ ዋጋው ስፔሻሊ ስንት ብር እንደተባለ እኮ ኮቴሽን እኮ እሱ ነው።
ሙሉ ወጪዋ። ብሬ አንዴ ማሚን ስማት እሺ፣ በማርያም አሁን ያለችህን ቦታዎች ታውቃቸዋለህ። እሷ ጋር አንድ ሰውን ተካና አንተ ሄደክ እነዚህን ፋይሎቿን ትሰጥላታለህ። ምንድን ነው ያልሽኝ? መቼ ቀንስ ስላልሽኝ እኮ ድምፁን ያጥፍቼ ነበር። ማሚ አንዴ ንገሪው። አሁን ልንገርህ፣ ይኸውልህ ህጋዊ ነች አይደለ? ኦኬ። የሚያስፈልጉትን ወረቀቶች ነው የምነግርህ። አሁን የሜዲካል ሪፖርት ብለህ አሰራ፣ ሆስፒታሉ ይሰጥሃል ያለችበትን ሁኔታ። ከዛ በኋላ ደግሞ ጠቅላላ ወጪው ይሄን ሰርጀሪ ለማድረግ ጠቅላላውን ወጪ ኮቴሽን ስትላቸው እሱን ይሰጡሃል። ሁለተኛ። ሶስተኛ የሚጠይቁህ የመኖሪያ ስፍራዋ፣ ለምሳሌ ተከራይታ ከሆነ የምትኖርበት ያው የሰው ተከራይም ከሆነች የቤቱ ባለቤት እኔ ጋር ተከራይ ናት ብሎ ይጻፍልህ። እሱን የቤት አግሪመንት ስለሚፈለግ ማለት ነው። ከዛ በተረፈ ደግሞ ሙሉ እንትኗን ምንድነው አይዲዋ ምናምን ኢንፎርሜሽኗን ይዘህ ሂድ። ኦኬ። አሁን እዚህ ነው የምጠየቀው ይሄ ነገር ማለት ነው። እንትን ሜዲካል ሪፖርት እና እንትኑ እዚህ ነው የምጠይቀው ኮቴሽኑን ግን ይሄ ሆስፒታል። ከዛ ሂላል አህመር ዱባይ ነው አይደለ? ሂላል አህመር ሂላል አህመር ወይም በጣም ቅርብ አካባቢ ሌላ እርዳታ ድርጅት ካለ እዛ መሄድ። ኦኬ። ግን ሂላል አህመር ይፈጥናል። ሂላል አህመር ይፈጥናል። ኢላላ አመር ይፈጥናል። ሙኒቷ አሁን ለምሳሌ እንኳ ዱባይ ነች ያለችው፣ አላይን ያለው ማገዝ አይችልም። እንኳን አላይን ያለው አይደለም መንጠቃ የተለያየ ነው። የዴራው እንትንን የእንትንን የለም። ሁሉም በየራሱ መንጠቃ ነው የሚረዳው። ወይኔ በእናትሽ አንድ ጊዜ ግን እኮ ያ ሁሉ ይሆናል ማለት አይደለም። የሜዲካል ሪፖርቱ ይወስነዋል። አለ ሁሉም ነገር አለ። አይ አንደኛ ጊዜ የለሽ ምናምን ስለተባለች የተስፋው ገባሽ። ይሄንን ራሱ እንትኑን ሞኒተሩን ያደረጉት የሚፈሩት ነገር አለ ማለት ነው። ይሄ ጢቅጢቅ የሚለው ምናምን እዛ ላይ ያለው ይርዳት ያግዟታል ብዬ ስፔሻሊ ደግሞ ሙና እዛ ውስጥ ኢላላ ሀመር ውስጥ የሚሰራ ሰው እዛ ድርጅት ውስጥ የሚሰራ ሰው ያኔ ሙዲሩ ምናምን የሆነ ለፍጥነት ገባሽ አይደል? ንግግር ነው ሂዊ ንግግር አልኩሽ እኮ አንደኛ ንግግር፣ ሁለተኛ ያሉት እኮ መስሪዎች። አረብኛ ደግሞ በግልባጩ አማርኛ ነው። ማናት ልጅቷ? መሲ ለየብሬ ዘመድ ናት አይደለችም? እሱ እንትን ስፖንሰሯ ብቻ ስለሆነ ሰላም ነው። እሱ ራሱ ሁሉ ሰላም ብሬ እንትኗ ስለሆነ ነው። ቪዲዮ አሳያቸው አንዴ። ልጅቷን ቀረብ አድርጋት እና ኦልሬዲ ፊቷ ምናምን ተፖስቷል። ዘጋው ጭራሽ ነው። ካሜራውን አዙረው። እሺ አብታልን አይቻለሁ። ልጅ በቀደም ያየናት አይደለች እንዴ? እሺ በስራ ብዛት ይሆናል እኮ አይደለም? አይደለም የስራ ብዛት አይደለም። እስኪ ላይ ሪፖርት እንትኑ ላይ ያልከው ሞኒተሩ ላይ ያልከው ኧረ እስኪ እንግዲህ የማሚ 20 መሲ አንዴ ማለት ነው ከኔ ጋር የነበረችው ነበረች አንድ በጣም የምታውቅ ስለዚህ ነገር ማለት ነው። ወይ አንድ ነበረች እና ከሷ ጋር እሷንም ያመጣናት ከሷ ጋር ነበረ እዚህ ራሱ ማለት ነው። ውጣ ብሬ አታውራሱ። ከሷ አንዴ ቆይ
አንድ መሲ አሁን ሙና ስላነሳችሁ ማለት ነው ከኔ ጋር የመጣችሁ እዚህ ነበረች አንድ ታውቂያለሽ፣ በጣም አግዛም ማለት ነው። እሷም አሁን ያለችበትም ከእሷ ጋር ነበረ እና እሷ ደግሞ ስለዚህ ነገር በጣም እንትን አላት ታውቂያለሽ፣ ልምዷን አላት። እስቲ አንዴ ላስገባትና እሷ ያለው ነገር ታውቂያላችሁ መሲ ከይቅርታ ጋር እዚህ ስር ነው ያለችው ይመስለኛል። ወይም ደግሞ በዚህ ልደውልላት እስቲ አንዴ። ለምን እሷ በጣም ታውቃለች። ማሚ ታወራለች። አረብኛው ጥርት ያለ ማሚ ታወራለች። አበሻ ነች። እሺ ልጅቷ ያለችው አሁን እሷ ጋር ነው። ባይዛው እሷ ቤት ነበር ስታርፍ ነበረ። አሁን ከታመመች በኋላ የመጣችው እሷ ጋር ናት እና ኦኬ እነዚህ ሰዎች እኮ ብሬ አናግሬያታለሁ። እቺ ነርሷ እቺ ሆስፒታል የምትሰራዋ አናግረኛለች። በደንብ ተነጋግረናል። አሁን ያልኩህን ብትሰብጥ ብያቸው ነበር። እሺ ኤሮሳን የሚለው አስገቢ እስቲ መሲ፣ ኤሮሳን የሚለው እስቲ ሌሎቻችሁ እንደው በመብራን እንዳጽፉ አንድ ቁጥር ጻፍ። እሺ ኦሮንሳ ሌሎች እንደው በዚህ መሀል ላይ አንድ ቁጥር እንዳጽፉ ሌሎቻችሁ እንደው አደራ። ኤሮሳን ነው የሚለው እሺ ጻፊ ኦሮንሳ ማሚ ወይ ማሽኑ ላይ መጥፎ ነው። ሰላም ሰላም እድሉን ስለሰጣችሁን በጣም ነው የማመሰግነው። አሁን ይሰማል? ይህንንም እኮ ማሚ በቀደም ኤምባሲው ሄዶ ስለጻፉልን እኮ ነው ኤምባሲዎቹ ያስገቧት እንጂ ሌላው መጀመሪያ ኢመርጀንሲ ትገባ ነበር። ይኸውልሽ እነሱ አካሄዳቸው ነው ስህተቱ። የመጀመሪያውን በኢመርጀንሲ ሄዳ ታክማለች፣ በነፃን የታከመችው። ሁለተኛው ላይ በክትትል መልኩ ነው የሄደችው። ስለዚህ በክትትል ስትሄጅ ደግሞ ፔይመንት አለው። መኬድ ያለበት በኢመርጀንሲ ብቻ ነው። ወይም የመጀመሪያውን ውጪ ሲሏት አልወጣም ማለት ነበረባት። ደግሞ ለእንደዚህ አይነት ነገር ቃስሚዎች ነበሩ አሪፎች። ደግሞ ትክክለኛውም የህርት ኬዝ ክትትል ያለበት ቃስሚያ ነው። እኔ ልጄ ፉል ሰርጀሪ አድርጓል። የ6 ዓመት ልጄ ፉል ህርት ሰርጀሪ ነው ያደረገው እና ማሻላ በጣም ጎበዞች ናቸው። በጣም ሰላም አይደለም። አይ እኔ ቤት ነው ያለሁት። ይሰማሻል? በጣም ነው የማመሰግነው እድሉን ስለሰጣችሁን እና ልጅቷ በጣም የታመመችው እውነት ለመናገር ሄሎ በጣም ነው የሚረብሸው። ወይ ሄድፎን ካረግሽ ወይ ደግሞ ፌስቡክ ላይ የሆነ ቦታ ላይ ደርሰሽ ተመለሽ። በጣም ነው የሚረብሸው አጠገብሽ። ወይ የተከፈተ ነገር አለ መሰለኝ እንድንደማመጥ። ማሚ ራሽድያ ሆስፒታል የምን ሆስፒታል ነው? ራሽድያ ጀነራል ሆስፒታል ነው፣ ሁሉንም ያስተናግዳል። ግን ቃስሚያን የሚያክል የለም። በተለይ ለእናቶች እና ህጻናት እንደገና ለህርት ሰርጀሪ ምናምን እነሱ ናቸው አሪፍ። እናት ስልክሽ በጣም ነው የሚረብሸው አይደለ? አለሁ ማሚ አለሽ። ሚዩት አረኳት እሷን ደግሜ። በጣም ነው የሚረብሸው እህት። እስኪ እኔ ሚዩት ላድርግና እሷ ትክፈት፣ ምናልባት ከኔ። እሺ እስቲ አውሪ ውዴ፣ አውሪ። ሚዩት ነሽ።
ይሰማችኋል አሁን? አዎ የማሚ ነው። ኧረ ምንም የለም። እኔ ብቻዬን ነው ቁጭ ያልኩት። ሲጀመር አላደረግኩኝም። እንትን ላይ ነው። ኧረ አላደረግኩም። ምንም አላረኩም። የሁላችሁ እኔ ልጅቷን ማቃት በጣም ትንሽ ጊዜ ነው። ላይክ 7 ቀን ወይ 8 ቀን ነው ማቃት እና ሰው ነው እኔ ጋ ይዟት የመጣው። ከመጣች በኋላ ግን እኔ ጋ ነው ያስጠጋዋት እና እንደ ቀልድ ነው ልቤን አሞኛል፣ አልቃስሚያ ሆስፒታል ሄጄ ታክም ያለው ምናምን ብላ ወረቀቶቿን ያሳየችኝ ለእኔ። ከዛ በኋላ ለጓደኞቼ ወስጄ ያሳየቻቸው ነበረ። አውሪ እየሰማንሽ ነው። እሺ። እና ምንድነው የእሷ ችግር? የልቧ ምት በጣም ሀይ ነው። እንዲህ ራሱ ስትነኪያት እጅሽ ላይ ፓምፕ የሚያደርግ ነው የሚመስለው እና ከትላንትና ግን በጣም ታማ ስለነበረ እየደከመች ስለመጣች የፊቷ ከለር ራሱ ፒል ሆኖ ላይክ ቢጫ ከለር ነው የሆነችው እና እንትን ሀርት ቢቷ በጣም ሀይ ስለነበረ ብሬም ሄዶ ወረቀት ጽፎ ምናምን ስለነበረ ኢመርጀንሲ ረሽድ ሆስፒታል ወሰድናት ትላንትና እና ኢኮ አደረጉላት፣ ሲቲ ተደረገላት፣ ሁሉንም ነገር አድርገውላታል እና እንትን ኤኤፍ ያሳያል የልብ ችግር እንዳለባት እና ደግሞ እውነት ለመናገር በቃ የቫልቮቿ ኢመርጀንሲ መቀየር አለባቸው። ይሄ ሬድ ላይን ምናምን እኔ ያልጠየቅኩት ቦታ የለም። በዚች ሳምንት ውስጥ ያልሄድኩበት ቦታ የለም። ግን ምንድን ነው አንደኛ የመኖሪያ ፍቃድ ያለችበትን ቤት ይጠይቃሉ። ሳላሪ ሰርቲፊኬት በትንሽ ብር መሰራት ነበረበት። ብሬ ሰርቶላት ነበር፣ ግን ደሞዟን ሀይ አርጎት ነበረ። እሱም አይሆንም። ወረፋ መጠበቅ አለብን። ኢንሹራንስ መከፈት አለበት መጀመሪያ ቀይ ላይን የሚባለው ቦታ ላይ እና እሷ የምትፈልገው አሁን ኢመርጀንሲ ቫልቮቿ መቀየር አለባቸው። ዛሬ ራሱ ዶክተሩ ሲል ነበር እና እንዴትም ተደርጎ ወይ ኢትዮጵያ ሄዳም ቢሆን አርጀንት ኢመርጀንሲ መቀየር ነው ያለበት። አሁን ይሄ ቻራቲ ምናምን እስከምናስፈጽም ከቆየን ብዙ ነገሯ እየተጎዳ ነው የሚሄደው። ዶክተሩ ዛሬ እንዲያውም ምን ብሏል? የምትቆይ ከሆነ ስትሮክ ሊያገኛት ይችላል። ምክንያቱም የደም ቧንቧ ማሸጋገር በስርዓቱ ካልቻለ፣ ወደ ብሬኗ መሄድ ካልቻለ ደም ስትሮክ ይመታታል ብሏል እና በጣም ነው የምታሳዝነው። በጣም እጅግ በጣም ነው የምታሳዝነው። በእናታችሁ ሁላችሁም ቤተሰብ አላችሁ፣ ልጅ አላችሁ። እኔ አላውቃትም፣ ግን እንደ እናት በጣም ነው የምታሳዝነው። በጣም በቃ አቅሙ የለኝም እንዳረዳት የምችለውን ሁላ ካወቅኳት ጀምሮ እያረኩላት ነው። ግን በቃ በጣም ነው የምታሳዝነው። መኖር ነው የምትፈልገው፣ ግን ዶክተሩ ቀጥታ ነው በቃ ትንሽ ቀን የቀረሽ ምትሞች ነሽ ምናምን ያላት እና ታሳዝናለች በጣም። እችን ልጅ ነው ያልኩሽ። የዚች ልጅ ጉዳይ ነው ማሚ። ወይ እኔ እኮ የዚችን ልጅ ጉዳይ እራሱ አሁን ማናት የሮዛ እሷንም አናግሬያታለሁ። ሌላም አንድ ወንድም መጥቶ አናግሮኛል። እስካሁን ግን ካልኩት አንድም ነገር አላደረጉም። ይሄ በግለሰብ የምትረዳው አይደለም። ገባሽ? ይሄ በእርዳታ ድርጅቶች መደረግ ያለበት ነው። ባለፈውም እንዲፍትፍት አድርጌ ነው ያስረዳቸው። ለቅሶ ቤት ነበርን ትናጋ ወይ ማሚ ያውልሽ፣ እኔ ከመስመር ላይ ድምፁን ማሰማት ስላልፈለግኩኝ ነው። አለ እየሰማችሁ ነው። ከራሽድያ ሆስፒታል የሆነ ሰው አለ እዚህ መስመር ላይ ማለት ነው። ማሚ አይዲዋ የምንድን ነው? ብሬ እየሰማክ ስለሆነ ንገረው። ሚዩት ነው ክሊነር ነው። አይዲዋ ምንድን ነው? የልጅቷ አይዲ ክሊነር ነው። ኢንሹራንስ በስሟ ምንም የለም። ብሬ የማንኛውም ኢንሹራንስ እንደዚህ አይነት ከቨር አያደርግም።
የዚህ አይነት ሰርጀሪ ከበራ ነበረ መሲ እናንተ ጋር ኢንሹራንስ እኔ ልገዛላት ነበረ፣ ግን ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው መታከም የምችልበት። ኢንሹራንስ አሁን ተገዝቶ ከ6 ወር በኋላ ነው አክሴፕት ማለት አክቲቭ ስኪም ምናምን። በዚህ ባላት ኮንዲሽን ደግሞ ማሰራትም አትችልም። አትችልም፣ ኢንሹራንስ አይቻልም። አሁን ነገ ኢንሹራንስ 7,000 አለ፣ የ2,000 ብር አለ፣ የ9,000 ብር አለ። ብገዛም ማሰራት አትችልም። እና በእግዚአብሔር እንደው እህቴ ናት ሁላ ብለክ በእናት እሺ ምንበሬ እስቲ አንድ አይዲዋን ላክልኝ እልላክልኝ ካኑ አሳፈል እሺ በሬ ሀይል በልኩ ሀሳብ ላይ አይዲዋን ስጠኝ እስኪ አንዴ። እሺ ማን ያለችው ነው እሱም የደገመው አንድ ነገር ልንገርሽ። ኦኬ እኔ ያልኩትን ከደገመ ፕሮሰሱን ይጀምሩላት። አሁን እንኳን ባለፈው ለቅሶ ቤት እኛ ከሄደን ስንት ቀናችን መሲ የዛለት የነገርኳቸው ነው። 1-2 ስቴፕ ይራመዱ ነበር። ምንም እኮ ወደ እናንተ የሚመጣ ነገር የለም። እናንተ ናችሁ ወደዛ ነገር መሄድ ያለባችሁ። በሬ ቁጥርህን ስጠኝ ዋትሳፕ ላይ በሌላ ሀይል በልክ 0581 0581 30 36 24 እሺ ላክልኝ ብሬ። ይኸው መሲ ነኝ ብዬሃለሁ። አይዲዋን ላክልኝ። ለምን እስካሁን ዝም አሉ? ለምን አንዱን ስቴፕ እንኳን አልሄዱም? እነዚህ ትላልቅ የእርዳታ ማሚ ያለችው ቦታ ጋር ቢሄዱ ግዴታ ስለሆነ የእንትን ስለሆነ ያስገቧት ነበረ። ኢመርጀንሲ ደግሞ ይሄ አፋጣኝ እትል ደግሞ ህይወት አደጋ ላይ ደግሞ ከሆነች